እንዴት ሰው ይሆናል? ሰውስ እንዴት አምላክ ይሆናል? ድንግል በድንግልና ትጸንሳለች፣ እንዴትስ ትወልዳለች? አምላክ ግን ለምን ተወለደ? የአዳም ልጆች ጥፋት አጥፍተን አምላካችንን በድለን እግዚአብሔርን ካሳዘንን በኋላ ከዚህ ከበደላችን እና እግዚአብሔርን ከማሳዘናችን አንጻር የተገባልን ደግሞ ቃል ኪዳን አለ እና ከዛ አንጻር ለምን አምላክ ይወለዳል ነው እንግዲህ ጥያቄው። አምላካችን እግዚአብሔር የፍቅር አምላክ ነው። በባህሪው ፍቅር ነው። እግዚአብሔር ፍቅር ነው ይላል አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ። ግን እግዚአብሔር ፍቅር ብቻ ሳይሆን ደግሞ ፈታሒ አምላክ ነው። እግዚአብሔር ፍቅሩና ፍርዱ የማይጣሉበት አምላክ ነው። ስለዚህ በፍርዱ አዳምን ሔዋንንና ሴጣንን ፈርዶባቸዋል። የፍርዱም ሂደት ተፈጽሟል። ግን እግዚአብሔር በባህሪው ፍቅር ስለሆነ ደግሞ እኛን ለማዳን ወደደ። ለምሳሌ እዚህ ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ላይ ምን የሚል ቃል አለ? በደልን ይቅር የሚል የርስቱንም ቅሬታ ዓመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም፣ ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በጥልቁ ባህር ይጥለዋል ይላል እና ከዚህ ቃል የምንረዳው ምንድን ነው? እግዚአብሔር በደልን ይቅር የሚል አምላክ ነው። ተመልሶ የሚምር ክፋታችንን፣ ኃጢአታችንን፣ ድካማችንን ለዘላለም የማይጠብቅ አምላክ ነው። ስለዚህ በፍትሑ መሰረት አዳምና ልጆቹ ላይ ፈረደባቸው። በፍቅሩ መሰረት ደግሞ ሰዎችን ለማዳን ፈለገ። ስለዚህ ምን አደረገ? ቃል ኪዳን ገባላቸው። ይሄ በገባላቸው ቃል ኪዳን መሰረት ነው አምላካችን ኢየሱስ ክርስቶስ የተወለደው። እንግዲህ ስለተገባው ቃል ኪዳን መጽሐፍ ብዙ ነገር ይለናል። በአጭር ቃል በዚህ መጽሐፈ ቀለሚንጦስ ምዕራፍ 3 ቁጥር 119 ላይ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል አለ። ይህን አባቶች ሲተረጉሙ ብዙ ሀተት አለው። ግን ዲያብሎስ ወደ ምድረ ፋይድ የወረደው አዳም ላይ መከራ አጽንቶበት ሳለ አዳም ሱባኤ ገብቶ እግዚአብሔርን ሲለምነውና በመጨረሻም አንዲት ፍሬ ከደሙ ጋር ለውሶ ወደ እግዚአብሔር መስዋዕት ሲያቀርብ አይ በአንተ ደም አትድንም፣ የምትድነው እኔ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለታል። መጽሐፈ ቀለሚንጦስ ላይ ቃል በቃል አለ። እርግጥ መጽሐፈ ቀለሚንጦስ እንደምናውቀው ከ80 አሐዱ ውስጥ የሚቆጠር 66ቱ መጽሐፍት ውስጥ የሌለ መጽሐፍ ነው እና አንዳንድ ሰዎች ይህን ላይ ይቀበሉ ይችላሉ። ግን ትልቁ ነገር ይሄንን ሀሳብ በተለያየ መንገድ መጽሐፍ ቅዱስ ላይ ማየት እንችላለን። በዲያብሎስ ላይ ሲፈርድበት በዘፍጥረት ምዕራፍ 3 ቁጥር 15 ላይ ምን ብሎ ነግሮታል? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትጠቀጠቃለህ የሚል ቃል አለ ፍርዱ ላይ። ይሄ መቼ ነው የተፈጸመው ብንል አንተ የተባለው ዲያብሎስ ነው። ሴት የተባለችው ደግሞ መጀመሪያ ሔዋን በኋላ ድንግል ማርያም። በአንተና በዘርህ የተባለው ዘር የተባለው የዲያብሎስ ዘር አጋንንት ናቸው። የሴቲቱ ዘር ደግሞ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው እና ኢየሱስ ክርስቶስ በመስቀል ላይ ራሱን እንደቀጠቀጠው ዲያብሎስ ደግሞ በአይሁድ ልብ እያደረ በሮማውያን ልብ እያደረ ሰኮናውን እንዴት እንደተቀጠቀው ወይንም ደግሞ እየተከታተለ እንዴት እንደፈተነው የምናይበት ቃል ነው። እዛው ዘፍጥረት 3 ምዕራፍ 3 ቁጥር 22 ላይ ደግሞ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ተብሎ ተጽፏል። ይህ የሚያመለክተው ምንድን ነው? በአዳም ከሥላሴ አካላት አንዱን ወልድን እንደሚመስል አስቀድሞ በአመፅ የፈለገውን አምላክነት በኋላ ከልጅ ልጁ ተወልዶ መድኃኒታችን ኢየሱስ ክርስቶስ አዳምን አምላክ እንደሚያደርገው የሚያሳይ ቃል ነው እና በጣም ብዙ ቦታ ላይ የክርስቶስ እንደ ተስፋ ቃሉ ለእኛ እንደገባልን ቃል ኪዳን ሰው እንደሚሆን ተነግሯል። ለዚህ ነው ይሄ ጊዜው ሲያልቅ ይሄ ትንቢቱ የተቆጠረው ሱባኤና የተነገረው ትንቢት ሲፈጸም ገላትያ ምዕራፍ 4 ቁጥር 4 ላይ ምን ተብሎ ተነገረ? እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁ ላከ ተብሎ ተጻፈ። ይሄ ዘመን መቼ ነው ብንል የተነገረው ትንቢት የተቆጠረው ሱባኤ ነው። እንደውም በግልጽ እዚህ ትንቢተ ዳንኤል ምዕራፍ 9 ላይ እኮ ሱባኤ ተቆጥሮ ቁጥር 26 ላይ የኢየሩሳሌም
መሰራት መታደስ ትእዛዙ ከወጣበት ቀን ጀምሮ 62 ሱባኤና 7 ሱባኤ ይሆናል። ከ62 እና ከ7 ሱባኤ በኋላ መሲህ ይገደላል የሚል ግልጽ ትንቢት አለ እና ትንቢት ተነግሯል፣ ሱባኤ ተቆጥሯል። ይሄ የተነገረው ትንቢትና የተቆጠረው ሱባኤ ሲፈጸም ነው እግዚአብሔር ከሴት የተወለደውን በእግዚአብሔርም ዘመኑ በተፈጸመ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ የተናገረው። ስለዚህ የተነገረው ቃል ኪዳን ለእኛ ከኃጢአታችን ከድካማችን የተነሳ ከወደቅንበት እንድንነሳ አምላካችን እግዚአብሔር ከገባለን ቃል ኪዳን የተነሳ ነው የተወለደው። የተወለደበት ምክንያት ይሄንን ቃሉን ለመፈጸም የወደቅነውን እኛን ለማዳን ያጣነውን ርስት ለመመለስ ነው እና አምላክ የሚወለደው ከፍቅሩ የተነሳ የወደቅነውን እኛን እንደገቡ ይውጡ እንደወጡ ይቅሩ ሳይል መልሶ ወደ ርስተ መንግስተ ሰማያት ሊያስገባንና ከወደቅንበት ሊያነሳን ሊያድነን። ግን እያንዳንዱን እንደ እንግዳ ደራሽና እንደ ውሃ ፈሳሽ ያደረገበት ሁኔታ የለም። አስቀድሞ ትንቢት ተናግሯል፣ ሱባኤ ተቆጥሯል። ያ ሲፈጸም ጊዜው ሲደርስ መድኃኒታችን ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ ሰው ሆኖ ተገለጠ፣ ተወለደ እንላለን እና አምላክ የተወለደው በዚህና ለዚህ ምክንያት ነው እንላለን። እንዴትስ በድንግል ላይ ይጸነሳል? እንግዲህ አምላክ ተወለደ ስንል ያው ሂደቱን ስንመለከት መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ አስቀድሞ ቃል የተባለው ስጋ ነው የሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 14 ላይ ቃልም ስጋ ሆነ ይላል። ይሄንን ቃል ይሄንን ጥሬ ቃል ተግባራዊ እንቅስቃሴውን በሉቃስ ወንጌል ምዕራፍ 1 ላይ በስፋት እናየዋለን። ቃል እንዴት ስጋ ሆነ የሚለውን ጥያቄ የሚመልሰው የሉቃስ ወንጌል ምዕራፍ 1 ነው እና ይሄ ምዕራፍ 1ን ስናነብ መልአኩ ቅዱስ ገብርኤል ከእግዚአብሔር አብ ዘንድ ተልኮ መጥቶ እመቤታችን ቅድስት ድንግል ማርያምን ሲያበስራት እናያለን። መጽሐፉ ሲነግረን የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ምን ብሎ ነው የሚነግረን? በስድስተኛውም ወር ይላል። እንግዲህ ቀደም ብሎ ያለው ታሪክ ጋር ተያይዞ የሚነገር ቃል ነው። የካህኑ የዘካርያስ ሚስት ኤልሳቤጥ ዮሐንስን ከጸነሰች ከ6 ወር በኋላ ማለት ነው። በስድስተኛውም ወር መልአኩ ቅዱስ ገብርኤል ዮሴፍ ለተባለ ወደ ታጨች ወደ አንዲት ድንግል ዘንድ ወደ ናዝሬት ገሊላ ሄደ ይላል። እንግዲህ ሲነሳ ራሱ መልአኩ ቅዱስ ገብርኤል የተላከባት እንስት ድንግል ናት፣ ስሟ ማርያም ነበር ይላል። ይህ የሚያመለክተው እግዚአብሔር ለመወለድ ሰው ሆኖ ለመገለጥ አንዲት ንጽሕት ቅድስትን ድንግል ማርያምን እንደመረጠ ነው የምናየው እና ለምንድን ነው ከድንግል መወለድ ያስፈለገው የሚለውን ጥያቄ ለመመለስ በአጭር ቃል አጭሩ መልስ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ተጨማሪ አባት ስለማያስፈልገው ነው። ምክንያቱም ቃል ወይንም ወልድ እምቅድመ ዓለም ከዓለም አስቀድሞ ከአብ ያለ እናት ተወልዷል። ስለዚህ እግዚአብሔር አብ ልጁን ወደ ድንግል ማርያም ሲልክ ወይም ደግሞ ሰው እንዲሆን ሲልከው ተጨማሪ አባት ስለማያስፈልገው የመረጠው አንዲት ቅድስት ድንግል ማርያምን ነው። እርሷም ያለ ወንድ ዘር ያለ ዘርአ ብእሲ በንጽህናና በቅድስና በድንግልና እንድትወልደው ነው እግዚአብሔር ፍቃዱ የሆነው። ስለዚህ በዋናነት ምክንያቱና መልሱ ከድንግል ሴት መወለድ ያስፈልገው ያለ ዘርአ ብእሲ ያለ ወንድ ዘር መወለድ ያስፈልገው ተጨማሪ አባት ስለማያስፈልገው ነው። መድኃኒታችን ኢየሱስ ክርስቶስ አባቱ አንድ አባት አለው፣ አብ ነው። አንድ እናት በስጋ ደግሞ ያለችው እሷም ቅድስት ድንግል ማርያም ናት እና ተጨማሪ አባት ስለማያስፈልገው በድንግልና መወለድ የግድ ሆነ። ሌላው ምክንያት መዝሙረ ዳዊት ላይ ልዑል ማደሪያውን ቀደሰ ይላል። እመቤታችን ቅድስት ድንግል ማርያም ለኢየሱስ ክርስቶስ ማደሪያው ናት እና አስቀድሞ ስላዘጋጃት ቀድሷታል። ቀደሰ ማለት ስጋዊ ከሆኑ ነገሮች እንደው ኃጢአት ባይሆን እንኳን መንፈስ ለሚሆን ጌታ የማይስማሙ ነገሮችን በሙሉ አስወገደ፣ አነጻ፣ ቀደሰ ማለት ነው። ስለዚህ አስቀድሞ ስለቀደሳት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስን ያለ ወንድ ዘር እንድትወልደው ሆኗል ማለት ነው። ሌላው ምክንያት ደግሞ ምሳሌውንና ትንቢቱን ለመፈጸም ነው። እመቤታችን ቅድስት ድንግል ማርያም ከሚመሰሉላት ምሳሌዎች ውስጥ አንዱ
ገራህተ ስሉስ ወይም የማክሰኞ ዕለት እርሻ ትባላለች። ያው በዘፍጥረት ምዕራፍ 1 ላይ እንደምናነበው እግዚአብሔር ስነ ፍጥረትን ሲሰራ ማክሰኞ ዕለት ፍጥረት በጀመረበት በ3ኛው ቀን ምድርም እነሆ ልዩ ልዩ ቡቃያን፣ አዝርዕትን፣ እጽዋትን፣ አትክልትን ታብቅል ብሎ አዘዘ፣ እንደ ቃሉም ሆነ ይላል። ስለዚህ የመጀመሪያው መሬት ዘር ተዘርቶበት አይደለም የበቀለው፣ በእግዚአብሔር ቃል። መሬቱ ምንድን ነበር? ድንግል ነበር። ግን በእግዚአብሔር ቃል ምን ሆነ? በቀለ ማለት ነው። በቀለ። ይሄ የእመቤታችን ምሳሌ ሆኖ ያገለግላል። ምክንያቱም እመቤታችን ቅድስት ድንግል ማርያም ያለ ዘር በእግዚአብሔር ቃል ብቻ መልእክቱን አምና በመቀበሏ የእግዚአብሔር አካላዊ ቃል የሆነው ወልድ ወይም ኢየሱስ ክርስቶስ በማኅፀኗ ተቀርጾ እንደ ሰው ስርዓት ከ9 ወር ከ5 ቀን በኋላ ፍጹም ሰው ፍጹም አምላክ ሆኖ ተወልዷል። ስለዚህ ይህንን ምሳሌ ለመፈጸም ያለ ወንድ ዘር ያለ ዘርአ ብእሲ በድንግልና መጸነስና መወለድ አስፈለገው። ትንቢቱም የሚነግረን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ነው፣ ሴት አይልም። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ስለሚል ይህንን ትንቢት መፈጸም ስላለበት ያለ ወንድ ዘር ድንግል ናት የጸነሰችው። እንደውም ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ እኮ ሕዝቅኤል ራእዩን በሚያይበት ጊዜ ራእዩን የሚያሳየውን መልአክ ወደ አንድ ታላቅ መቅደስ አመጣኝ ይላል እና መቅደሱን እየተዟዟረው ከተመለከተ በኋላ በስተ ምስራቅ ወዳለው የመቅደሱ በር አመጣኝ ይልና እነሆ ተዘግቶም ነበር ይላል። ተዘግቶም ነበር። ምክንያቱም ሲጠቅስ ደግሞ የሰራዊት ጌታ እግዚአብሔር ገብቶበታልና እነሆ ይህ በር ተዘግቶ ይኖራል ይላል። ስለዚህ እመቤታችን ቅድስት ድንግል ማርያም በሕዝቅኤል 44 ቁጥር 1 ላይ እንደተጠቀሰ የቤተ መቅደሱ የምስራቅ በር ምሳሌ ሆና ይነገርላታል። ያ በር ተዘግቶ ይኖራል ተብሏል። ማኅተመ ድንግልናዋን ያሳያል። ምክንያቱ ደግሞ ምንድን ነው? የሰራዊት ጌታ እግዚአብሔር ገብቶበታልና ይላል። እንግዲህ እግዚአብሔር ገብቶበት ለዘላለም ተዘግቶ የኖረ መቅደስ በምድር ላይ የለም። ስለዚህ የቀጥታ የሚያመለክተው የእመቤታችን የቅድስት ድንግል ማርያምን ማኅተመ ድንግልና በድንግልና እግዚአብሔር የሆነውን የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን በሥጋ መውለዷን ነው ማለት ነው። ሌላው እንደው ጠቆም አድርገን የምናልፈው የፈቃድ ጉዳይም ነው። እመቤታችን ቅድስት ድንግል ማርያም መልአኩ ሲያበስራት እነሆ ትጸንሳለች ሲላት ወንድ ስለማላውቅ ይህ እንዴት ይሆናል ብላለች። ይህ ማለት ምን ማለት ነው? እስካሁን ወንድ አላውቅም፣ ወደፊትም ወንድ አላውቅም የሚል ትርጓሜ ነው ያለው። ምክንያቱም የትኛውም የ15 ዓመት ብላቴና እነሆ ትጸንሻለች ትወልጃለሽም ስትባል ወደፊት ባል አግብቼ ስለምወልደው ልጅ ነው የተነገረኝ ብላ ትቀበላለች እንጂ ወንድ ስለማላውቅ ብላ ትከራከረም። ድንግል ማርያም ግን አሁን ብቻ ሳይሆን ወደፊትም በሕሊናዋ አግብታ የመውለድ እቅድ ስላልነበራት ከመልአኩ ጋር ተከራከረች። መልአኩ እንዴት አድርጎ እንዳስረዳት እናውቃለን። ስለዚህ በድንግል ማርያም ፍቃድ ውስጥም ይሄ ስሜትና ፍላጎት ስለሌለ እግዚአብሔር ደግሞ ነገሮችን የሚያደርገው ከሰዎች ፍቃድና ፍላጎት የተነሳም በመሆኑ ከዚህ አንጻር በድንግልና ተወለደ ተብሎ ሊተረጎም ይችላል። ስለዚህ በአጭር ቃል መድኃኒታችን ኢየሱስ ክርስቶስ በድንግልና ተጸንሶ የተወለደው ጌታችን ኢየሱስ ክርስቶስ ተጨማሪ አባት ስለማያስፈልገው ነው። ማደሪያውንም ንጹሕና ቅዱስ ስላደረገ ነው። ምክንያቱም በድንግል ማርያም ማኅፀን ውስጥ ሌላ ነገር ፈጽሞ ሊገባ አይችልም። ልክ በእግዚአብሔር መንበር ላይ በእግዚአብሔር ዙፋን ላይ ጣዖት የማቆም ያህል ነው የሚቆጠረው እውነት ለመናገር። ስለዚህ ማደሪያውን ስለቀደሰ በድንግልና ሊወለድ ችሏል። ትንቢቱን ምሳሌውን ለመፈጸም የድንግል ማርያምንም ፍቃድና ፍላጎት ለመፈጸም በድንግልና እመቤታችን ቅድስት ድንግል ማርያም ልጇን ልትወልድ ችላለች ማለት ነው። ድንግል ሆይ ትጸንስ ወትወልድ ስሙን አማኑኤል ብላ ትጠራዋለች። ግን እንዴት በአምላክ መወለድ ሰው ዳግም ተወለደ ይባላል? እውነት ለመናገር ዳግም መወለድ ብቻ አይደለም፣ ዳግመኛ ተፈጠረ ቢባልም እንደው የበለጠ ይገልጠዋል። ምክንያቱም የመድኃኒታችን የኢየሱስ ክርስቶስ ልደት የሰው ልጆች ሁሉ ልደት ነው። ይህንን የምንልበት ምክንያት ምንድን ነው? በእርሱ መወለድ ምክንያት ያላገኘነው
ጸጋ ያልተመለሰልን በረከትና ምርኮ የለምና ነው። መጽሐፍ ቅዱሳችን ምን ይላል? ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ይህ ቃል በዋናነት የሚናገረው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እኛን ዳግመኛ መፍጠሩን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሲሆን አንደኛው ዓላማው ሰውን ዳግመኛ መፍጠር ነው። ምክንያቱም የሰው መዳን ዳግመኛ የመፈጠር ያህል ይህንን መላእክትም ሌሎች ኃይላትም ሊፈጽሙት ስለማይችሉ ነው ራሱ ባለቤቱ አምላካችን እግዚአብሔር የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ በሥጋ የተገለጠው። ምክንያቱም ሰውን ማዳን ማለት ዳግመኛ ምን ማለት ነው? መፍጠር ማለት ነው። ስለዚህ ክርስቶስ በመወለዱ ምክንያት የሁላችን ልደት ነው ቢባል ዳግመኛ ስለተፈጠርንበት ዳግመኛ ስለተወለድንበት ትክክለኛ አባባል ነው። እዚሁ የኤፌሶን መልእክት ላይ ምዕራፍ 4 ቁጥር 24 ላይ ምን የሚል ቃል አለ? ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ክርስቲያኖች ይህንን አዲስ ሰው መልበስ አለባቸው። ይህ አዲስ ሰው ማን ነው? መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የፈጠረው አዲስ ሰው፣ አዲስ ማንነት። አዳም ከመበደሉ በፊት ፍጹም ነበር እንደምናውቀው። ግን በኃጢአት በበደል ምክንያት ያንን ፍጽምናውን አጥቶ ባህሪው ጎስቁሎ ጸጋውን ተገፎ ኃጢአትና የኃጢአት ውጤት ሁሉ ባህሪ ውስጥ ገብተው አንሶና ኮሰሶ ታይቷል። ይህንን ማንነቱን ወደ ቀደመ ክብሩ መመለስ የመድኃኒታችን የኢየሱስ ክርስቶስ የመስቀል ላይ ተልእኮ ነበር። ስለዚህ በመስቀል ላይ ከበደል በፊት እንደነበረው ያለውን አዳም ቅዱስ የሆነውን ንጹሕ የሆነውን አዳም እንደ አዲስ ሰርቶታል። ያ አዳም በእግዚአብሔር መልክና ምሳሌ የተፈጠረ ነበረ። ያንን ክብሩን ያንን ማንነቱን በኃጢአት ምክንያት አጥቶት ነበር፣ አጎስቅሎት ነበር። መድኃኒታችን ኢየሱስ ክርስቶስ ግን በመስቀል ላይ ዳግመኛ ፈጠረው። ለዚህ ነው ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ የተባለው። አዲስ ሰው ነው። ከስንት ሺህ ዘመናት በኋላ አዳም ከተፈጠረ ከስንት ሺህ ዘመናት በኋላ የተፈጠረ አዲስ ሰው በመስቀል ላይ በመድኃኒታችን በኢየሱስ ክርስቶስ የተሰራ አዲስ ማንነት አለ። ያንን ልበሱ ተብለናል። ያን ማንነት ስንለብስ አዲስ ተፈጠርን፣ አዲስ ተወለድን ማለት ነው። ስለዚህ ይሄ ደግሞ የመጣው ስቅለት መቼም በልደት ምክንያት ነው የሚመጣው። ክርስቶስ ስለተወለደ ነውና የተሰቀለው። ክርስቶስ በመወለዱ ምክንያት የኛም ልደት ሆነ ብለን ለመናገር ድፍረት እናገኛለን ማለት ነው። ሌላው ተጨማሪ ነገር ስለ ዳግመኛ ልደት የተለያዩ ነገሮች ተነግረዋል በመጽሐፍ ቅዱስ። ለምሳሌ በጥምቀት የሚገኘው ዳግመኛ ልደት አለ፣ የእግዚአብሔር ልጅ የምንሆነው በእግዚአብሔር ቃል አማካኝነት ሰው በኃጢአት በበደል ምክንያት መንገዱን ስቶ አድፎ ጎስቁሎ በሚገኝበት ሰዓት በእግዚአብሔር ቃል አማካኝነት ዳግመኛ ሊወለድ ይችላል። ንስሐ ሲገባ ዳግመኛ ተወለደ ማለት ነው። ይህንን ዳግመኛ ልደት መጽሐፍ ቅዱስ ዳግም ምጽአትንም ያው ክብራችንን ሽልማታችንን የምናገኝበት ስለሆነ ዳግመኛ ልደት ብሎ ይጠራዋል። እነዚህ ሁሉ ዳግመኛ ልደቶች የተጠቀሱት ዳግመኛ ልደቶችን ማግኘት የቻልነው በመድኃኒታችን በኢየሱስ ክርስቶስ መወለድ ነው። ጌታችን ኢየሱስ ክርስቶስ ባይወለድ እነዚህ ጸጋዎች አናገኝም። ለምሳሌ ጥምቀትን አናገኝም ነበረ፣ ንስሐን አናገኝም ነበረ፣ ዳግም ምጽአት የሚባል ነገር አይኖርም ነበር። ስለዚህ የዳግመኛ ልደት ጸጋዎች በጠቅላላ በመድኃኒታችን በኢየሱስ ክርስቶስ ልደት ላይ የሚመሰረቱ ናቸው። ለዚህ ነው የኢየሱስ ክርስቶስ ልደት የእኛም የሰው ልጆች ልደት ነው ብለን መናገር የምንችለው። በኃጢአት ምክንያት ያጣነውን የጠራና የመጠቀ ስብዕና ዳግመኛ የተጎናጸፍነው በመድኃኒታችን በኢየሱስ ክርስቶስ ልደት ነው። እርሱ ተወልዶ ይህን ጸጋ ስለመለሰልን ያገኘነው ነገር ነው። ክብር ቢሆን ያጣነውን ክብር የተወሰደብንን ጸጋ በሰይጣን አማካኝነት አጥተናት ተባረንባት ዳግመኛ እንዳንገባባት በሚገለባበት ሰይፍና ኪሩቤል በሚባል መልአክ ስትጠብቅ የነበረችውን ርስት የገነት ርስት በኋላም የምንወርሳትን የመንግስተ ሰማያት ርስት የምንቀበለውና ያገኘነውና የተቀበልነው
በመድኃኒታችን በኢየሱስ ክርስቶስ ልደት ነው። ክርስቶስ በመወለዱ ነው። ከዛ በኋላ ዞሮ አስተምሮ ተሰቅሎ ቤዛ ሆኖን በደሙ ዋጅቶን ይህንን ክብር የተቀበልነው ከዚህ ሁሉ ነገር በኋላ ነው እና መሰረቱ የመድኃኒታችን ልደት በመሆኑ የክርስቶስ ልደት የእኛም የሰው ልጆች ሁሉ ልደት ነው ለማለት ድፍረት አግኝተናል ማለት ነው። ለምንስ ልደት ሲከበር ድንግል ማርያም ትመሰገናለች? የጌታችንን ልደት ስናከብር እመቤታችን ቅድስት ድንግል ማርያምን ማመስገን በእውነት ተገቢ ነው። ማንስ ሊመሰገን ይችላል? እመቤታችን ያልተመሰገነች ወላጅቱ የክርስቶስ እናት ድንግል ማርያም ያልተመሰገነች ማን ሊመሰገን ይችላል? እንደውም ጊዜው ነው እውነት ለመናገር እንደ አጠቃላይ መድኃኒታችን ኢየሱስ ክርስቶስ ምስጋና ይገባታል ወይ የሚለውን ስናይ እንኳን በወለደችበት ሰዓት ከሱ ጋር ተያይዞ ባለው ነገር አይደለም፣ እንደ አጠቃላይ ክብርና ምስጋና የሚገባት እመቤት ናት። ምክንያቱም አንደኛ መጽሐፍ ቅዱስ ይህንን ነገር በግልጽ ነግሮናል። መጽሐፍ ቅዱሳችን ላይ መልአኩ ቅዱስ ገብርኤል ከእግዚአብሔር አብ ዘንድ ተልኮ ሲመጣ በምስጋና ነው የጀመረው። መጽሐፉ እንደሚነግረን መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ ብሎ ነው የጀመረው። በምስጋና ነው የጀመረው። እንግዲህ ባረከ ማለት አመሰገነ ማለት ነው። ቃሉ ግዕዝ ነው እና አንቺ ከሴቶች መካከል የተባረክሽ ነሽ ማለት ከሴቶች መካከል የተመሰገንሽ ነሽ ማለት ነው። ስለዚህ ድንግል ማርያም ለዚህ ክብር የተመረጠችው እርሷ አይደለችም። ሌሎች ሰዎችም ሊመሰገኑና ሊከበሩ ይችላሉ። ግን ድንግል ማርያም እንዲህ ተብላ ተመስግናለች። ይሄ በመልአኩ አንደበት ነው። ከሰው ወገን ደግሞ በቅድስት ኤልሳቤጥ ተመስግናለች። እንግዲህ ስለ ኤልሳቤጥ ማንነት መጽሐፍ ቅዱስ የሚነግረን በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ሁለቱም ይላል አስቀድሞ የዘር ሐረጋቸውን የትውልድ ሐረጋቸውን ዘካርያስ እና ኤልሳቤጥ፣ ዘካርያስ ከአብያ ክፍል የሆነ እርሷም የአሮን ልጆች የነበረች ባልና ሚስት እሱ ካህን ነው ብሎ ከተናገረ በኋላ ሁለቱም በእግዚአብሔር ሕግ ያለ ነቀፋ የሚሄዱ ጻድቃን ነበሩ ብሎ ነው የሚያስቀምጠው። እንግዲህ ኤልሳቤጥና ዘካርያስ ጻድቃን ነበሩ ይላል መጽሐፍ። ያውም ጽድቃቸውን በምን አይነት ከባድ ቃል ነው የተናገረው? በእግዚአብሔር ሕግ ያለ ነቀፋ የሚሄዱ ብሎ ማለት ነው። እንግዲህ ያለ ነቀፋ መሄድን አስቡት። ያለ ነቀፋ በመሄድ ጻድቃን ናቸው ተብሎ ተነግሮላቸዋል። እና እንዲህ የተነገረላት ቅድስት ኤልሳቤጥ እመቤታችን ቅድስት ድንግል ማርያም ወደ እርሷ ስትመጣ የተናገረችው ነገር በእውነት አስደናቂ ነው። ምክንያቱም ኤልሳቤጥ አንደኛ የካህን ሚስት ነች፣ ሁለተኛ በእድሜዋ በጣም አዛውንት ናት። ያው ሙቀት ልምላሜ ከሰውነቷ ርቆ የመውለድ ስጋት ውስጥ የወደቀች ሰው ነበረች። በእግዚአብሔር ፍቃድና በመልአክ በስርዓት መጥምቁ ዮሐንስን ጸነሰች እንጂ። እንደገና ደግሞ በአኗኗሯ መጽሐፍ ቅዱስ የሚነግረን በእግዚአብሔር ሕግ ያለ ነቀፋ የምትሄድ ጻድቅ ነበረች ተብሎ ተነግሮላታል። እና ይቺ ሴት የ15 ዓመቷ ብላቴና እመቤታችን ቅድስት ድንግል ማርያም ወደ እርሷ ስትመጣ ምንድን ያለቻት? አንደኛ ገና ድምጿን ስትሰማ መንፈስ ቅዱስ ሞላባት ይላል። ጽንሱ በሆዷ ውስጥ በደስታ ዘለለ ተብሎ ተጽፏል። ከዚህ ሁሉ በኋላ ኤልሳቤጥ በመንፈስ ቅዱስ ተሞልታ ምን አለች ይላል? በታላቅ ድምፅ ጮሃ እነሆ የጌታዬ እናት አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ነው ያለችው። ከ80 ዓመት የሚበልጣት አዛውንት ሴት የ15 ዓመት ብላቴናን ማለት ነው። ለምን? ክብሯን አይተዋለች፣ ማን እንደሆነች አውቃለች። ከድምጿ የተነሳ መንፈስ ቅዱስ ማሳደር የምትችል ከጸጋ ያልጎደለባት ያልተከፈለባት ቅድስት እመቤት መሆኗን ስለተረዳች እንዲህ ብላ አመሰገነቻት። እንደውም ከልጇ ጋር ሁሉ ቃሉ እኮ ተነጻጻሪ ነው የሚመስለው። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ተብሎ። ስለዚህ ድንግል ማርያም ከተሰጣት ጸጋ ከአምላክነትነቷ የተነሳ ትልቅ ክብር የሚገባትና ምስጋና የሚቸራት እመቤት ናት። ይሄ የእመቤታችን የቅድስት ድንግል ማርያም ክብርና ማንነት ነው።
መጽሐፍ ቅዱስ ላይ እንኳን እመቤታችን ቅድስት ድንግል ማርያምን እኮ ቅኖች እንኳን ምስጋና ይገባቸዋል ይላል። መዝሙር 32 ቁጥር 1 ላይ ለቅኖች ምስጋና ይገባል ይላል። ጳውሎስ ለጢሞቴዎስ ለደቀ መዝሙሩ በላከለት የመጀመሪያይቱ መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ በመልካም የሚያስተዳድሩ ይልቁንም በመስበክና በማስተማር የሚደክሙት ሽማግሌዎች እጥፍ ክብር ይገባቸዋል ይላል። እንግዲህ አገልጋዮች እንኳን እጥፍ ክብር ምስጋና የሚገባቸው እንደሆነ ተነግሮ የአምላክ እናት ሐዋርያት የሰበኩለት፣ ነቢያት ትንቢት የተናገሩለት፣ ሰማዕታት በስሙ የሞቱለት፣ ካህናት የሚቀድሱለትን ጌታችን መድኃኒታችን ኢየሱስ ክርስቶስን በንጽህና በቅድስና በድንግልና የወለደች እመቤት ምስጋና ያልተገባት በእውነት ለማን ምስጋና ሊሰጥ ይችላል? ያውም ደግሞ በጌታ ልደት። እንግዲህ ድንግል ማርያምን እኮ ሁላችንም የተዋወቅናት በምን ምክንያት ነው? ኢየሱስ ክርስቶስን አምላክን በመውለዷ እኮ ነው የድንግል ማርያም ሰብዕና የተዋወቀው። ያ ደግሞ እግዚአብሔር መርጧት ተገብቷት ነው። ቅድስናን ንጽህናዋን እግዚአብሔር አይቶ ነው ለዛ ክብር ያበቃት። ይህን ክብር አይቶ ማድነቅ መታደልና የሚገባ ነገር ነው። ከዛ ባሻገር ጥያቄ ማንሳት ለምን ጥያቄ ያነሳቸው አይባልም። እርግጥ ግን እመቤታችን ቅድስት ድንግል ማርያም በልጇ ልደት ምክንያት ልትመሰገን ምስጋና ሊገባት ሊሰጣት ይገባል። ጊዜው ነው፣ ወቅቱ ነው፣ ትክክለኛው የምትመሰገንበት ዕለት ነው። እንደው በሁሉም ቀናት ለድንግል ማርያም ምስጋና መስጠት ተገቢ ቢሆንም የጌታ ልደት ደግሞ እንግዲህ ጌታ ተወለደ ሲባል እኮ ከማን መባሉ እኮ አይቀርም፣ ከአንዲት ድንግል። የድንግሊቷ ስም ማርያም ነበር ተብሎ ተጽፏል። ከዛ ስለ እርሷ ሕይወት ስለ እርሷ ቅድስና ደግሞ ብዙ መተርጎም ብዙ መተንተን ይቻላል እና በጌታ ልደት የእመቤታችን የቅድስት ድንግል ማርያም ምስጋና ተያይዞ መነገሩ በጣም ትክክለኛና ተገቢ ነው። ራሷ ቅድስት ድንግል ማርያምም ትውልድ ሁሉ ያመሰግኑኛል ብላለች። በመንፈስ ቅዱስ ሰቃይታ ነው፣ ከስጋና ከደም የሆነ ሀሳብ አይደለም። እርግጥ ድንግል ማርያም እንደዚህ አይነት ነገር የጠፋላት እመቤት ናት። ለምን? ጸጋ የሞላባት ስለሆነች። ግን በመንፈስ ቅዱስ ሰቃይታ ስትናገርም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል ብላ ተናግራለች። ስለዚህ እመቤታችን ቅድስት ድንግል ማርያም በሁሉም ጊዜ ልትመሰገን፣ ይልቁንም ደግሞ ልጇን ኢየሱስ ክርስቶስን በወለደችበት ያ በዓል በሚከበርበት ጊዜ እርሷን ማመስገን በጣም በጣም ተገቢ ነው። ለዚህ ነው አባቶቻችን እነ ቅዱስ ያሬድ፣ እነ ቅዱስ ኤፍሬም፣ እነ አባ ሕርያቆስ፣ እነ አባ ደቅሲዎስ፣ ሌሎችም ቅዱሳን አባት እነ አባ ጊዮርጊስ ዘጋስጫ ድንግል ማርያምን አመስግነው የማይጠግቡት ለዚህ ነው። የመድኃኒታችን የኢየሱስ ክርስቶስ እናት ስለሆነች እመቤታችን የአምላክ እናት፣ አምላክን የወለደች እማምላክ ወላዲት አምላክ እመብርሃን የብርሃን እናት የምንላት ልጇ ኢየሱስ ክርስቶስን በመውለዷ ምክንያት ነው። ስለዚህ የእርሱ ልደት ሲከበር የድንግል ማርያምን ስም በምስጋና በቅድስና ማንሳት በጣም የተገባና ትክክለኛ ውሳኔ ነው። ቅዱስ ኤፍሬም በውዳሴ ማርያም ዘረቡ ላይ ምን ብሎ ያመሰግናታል? እናትና ድንግል የምትሆኚ ማርያም ሆይ ደስ ይበልሽ፣ የሕያው እግዚአብሔር ልጅ ከአንቺ ተወልዷልና ይላታል። የሚያመሰግንበትም ምክንያቱ ከልደቱ ጋር እያያዙ ነው። የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ከአንቺ ተወልዷልና እመቤቴ ማርያም ሆይ እናትና ድንግል የምትሆኚ ማርያም ሆይ ደስ ይበልሽ፣ ምስጋና ይገባሻል ይላታል። ቅዱስ ያሬድም በድርሰቱ ደጋግሞ አመስግኖታል። አንድ ቦታ ላይ ምን ይላል? ነቢዩ ሕዝቅኤል በምስራቅ በኩል የታሸገች ደጅ አየሁ እንዳለ እግዚአብሔር በእርሷ ገባ በእርሷም ወጣ ብሎ ተናግሮላታል። ማ ቅዱስ ያሬድ። ሌሎችም አባቶቻችን የድንግል ማርያምን ስም እያነሱ ከልደቱ ጋር አያይዞ አመስግነዋታል። ምክንያቱም ተገቢ ስለሆነ ትክክለኛው ጊዜ ስለሆነ እመቤታችን ቅድስት ድንግል ማርያም ደግሞ ምስጋና የሚገባት ንጽሕት ቅድስት የአምላክ እናት ስለሆነች ያው እመቤታችን ቅድስት ድንግል ማርያም ማንም ሰው ሆኖ የማያውቀው ወደፊትም ሊሆነው የማይችለውን ነገር የሆነች ናት። አምላክን የወለደች ሴት የለችም። የአምላክ እናት ተብላ የተጠራች የለችም። የብርሃን እናት ተብላ ልትጠራ የምትችል እናት የለችም። እናትም ድንግልም ተብላ የምትጠራ ሴት ከድንግል ማርያም ውጭ አትኖርም፣ ልትኖርም አትችልም። ይሄ ሁሉ ጸጋ የተደራረበላት እመቤታችን ስሟ ከልደቷ ጋር ከልጇ ልደት ጋር ተያይዞ በዓሉ ሲከበር የእርሷ ስም እየተነሳ መመስገኑ ትክክለኛ ከተገቢነትም በላይ የሆነ
ተገቢ ነገር እንደሆነ እናያለን ማለት ነው። አንበራዞ ሰብአ ሰገል አንበራዞ ሰብአ ሰገል አንበራዞ ሰብአ ሰገል አምልሃ ሆሞ አምጽኡ መድንና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። የሉቃስ ወንጌል ምዕራፍ 2 ከቁጥር 6 ጀምሮ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና እንኳን አደረሰን፣ እንኳን አደረሳችሁ። ኃጢአት ያልሰሩ ከእግዚአብሔርም ተለይተው የማያውቁ ቅዱሳን መላእክት በልደቱ ዕለት በአካል ተገኝተው ለእግዚአብሔር ምስጋና ዝማሬ አቅርበዋል። ከእረኞች ጋርም ስለ እግዚአብሔር ክብር ተወያይተዋል። በዚህም መሰረት የሰው ልጅ ኃጢአት በመስራቱና በመበደሉ ምክንያት በኃጢአት ባርነት ውስጥ የነበረው የሰው ልጅ ሰላም፣ ድህነት ይገባዋል ብለዋል። ለእግዚአብሔርም ምስጋና ይገባል። ስለዚህ በዓሉን ስናከብር በዚሁ አግባብ በምስጋና፣ በዝማሬ፣ በጸሎት፣ በፍቅር፣ በአንድነት ሊሆን ይገባል። ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም በጤና እንኳን አደረሰን፣ እንኳን አደረሳችሁ። መልካም በዓል።